ከካንሰር በሽታ ፈውሶ ቤተክርስቲያኑን እንዲሰራ ያደረገውን ጨለሚት የተባለው እነኛ ጥፋተኞቹ ተንኮለኞቹ አሁንም ባለመመለስ ለማጥፋት እሱን ለማጥፋት ሲፈለግ ውድ የአደራ ሚዲያ 07 ተከታታይ ቤተሰቦች መንፈሳዊ ሰላምታችን በአክብሮት ይድረስልን። በ9ኛው መቶ ክፍለ ዘመን እንደተቆረቆረ የሚነገርለት ካህኑ ንጉሥ አጼ ናኦር ሱባኤ ይዝበት የነበረ ዋሻ መገኛ፣ በርካታ ፈዋሽ የጸበል ስፍራዎች ያሉት መንፈሳዊ ትሩፋትን የምናገኝበት የቃል ኪዳን ስፍራ የሆነው ጨለሚት ቅዱስ ጊዮርጊስን የምናስጎበኛችሁ ይሆናልና በፍቅር ይከታተሉን። ይህ የጨለሚት ቅዱስ ጊዮርጊስ መንገድ ነው። እናንተንም ደግሞ ፈቅዶላችሁ ይህንን የበረከት ቦታ የሰላም ደጅ እንድትረግጡ ደግሞ ቅዱስ ጊዮርጊስ ይርዳችሁ። ጨለሚት ቅዱስ ጊዮርጊስ ደርሰናል። የሰማዕቱ የቅዱስ ጊዮርጊስ ቤተሰቦች ያው ጨለሚት ቅዱስ ጊዮርጊስ ዋሻ ቅዱስ ጊዮርጊስ የሚባለው ያ ነው የምታዩት ነው። በጣም የሚገርማችሁ ስንደርስ ደግሞ እዚህ ያሉትን ካህናት አባቶች እንደገና የደብሩ ደግሞ እንዲሁ ሰራተኞችን ደግሞ አግኝተን ይህ ዋሻ ቤተክርስቲያን እንዴት ተሰራ፣ ማን አሳነጸው፣ ሰማዕቱ ቅዱስ ጊዮርጊስ ይህንን ያሳነጸው በምን አይነት መንገድ ነው የሚለውን ደግሞ የምናይ ይሆናል። ሰማዕቱ ቅዱስ ጊዮርጊስ ይህንን ለመስማት ሁላችንንም የበቃን የተዘጋጀን ያድርገን፣ ከበረከት ከረድኤቱ ያሳትፈን። ይህ ስፍራ ከጅሩ ቅድስት አርሴማ ትይዩ በመሶቢት ጨለሚት ቅዱስ ጊዮርጊስ የሚገኝና ሁለቱ ሰማዕታት ማለትም ቅዱስ ጊዮርጊስና ቅድስት አርሴማ በመላላክ ጭምር ብዙዎችን ከጭንቀታቸው ከተያዙበት ደዌ እየፈቱ ብዙ መስካሪዎች የሚታዩበት የበረከት ስፍራ ነው ጨለሚት ቅዱስ ጊዮርጊስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የቅዱስ ጊዮርጊስ ታሪክና ስራ በመጀመሪያ ወዲስ ጎዲት በሚባል ዘመነ መንግስት ከጥፋት ተርፎ በዚህ በጨለሚት ጊዮርጊስ አካባቢ ይገኛል። ስለዚህ አሁን የጨለሚት ጊዮርጊስ ታሪኩ በብዙ ታሪክ ሲሰራ የቆየ በመሆኑ እውር በማብራት ጎባጣ በማቅናት ለምጣም በማንጣት ይህን ሁሉ ሆድ ውስጥ ያለ ደዌ በመፈወስ ይህን ሁሉ ገልጾ ያሳያል። ጠበለቶቹም ብዙ ናቸው። ጠበለቶቹም ደግሞ የኢየሱስም የሚካኤልም የቅዱስ ጊዮርጊስ የራሱ የመጠመቂያው ለሆድ የሚባል መቅደስ ውስጥ ደግሞ የዓይን እና የጆሮ ይህ ሁሉ በቤተ መቅደስ ውስጥ በግቢው ይገኛል። ስለዚህ በውጭ ደግሞ የመጠመቂያው ለብቻ ነው፣ የመጠጡ ለብቻ ነው። ስለዚህ አሁን ደግሞ የዮርዳኖስ መጥምቁ ራሱ አለ። የኢየሱስ የገብረ መንፈስ ቅዱስ የቅዱስ ሚካኤል ጠበል ሁሉ አለ። ይሄን ሁሉ በመጀመሪያ ጊዜ ይሄን አባቶቻችን ጎባጣ ያቀናል፣ ዕውር ያበራል፣ ይሄን ሁሉ ሲነግሩን የቆዩ ነበር። በቆዩ ዘመናት ግን አሁን ደግሞ እነዛ ጠላት አሁንም አይመለሱና ንደታ አለማርያምን
በመጀመሪያ ጊዜ አብረው ከቅዱስ ጊዮርጊስ ጋር ሲመጡ በመጀመሪያ ጊዜ ጨለሜት ጊዮርጊስን እዚህ አድርጎ መምህር አድርጌና አባ ፎሌ የሚባሉት አባ ፎሌ እዛች አፋፏ ላይ ወደ ንደታ ማርያምን ይዞ ሲወጣ አሁን አሮጌ ስርጥ የተባለው ሽማግሌዎች በወጡበት ነው። ከዛ ሟላጤትን አሟልጦ ተወጣ። ክልክል በምትባለው ጊዜ ዋሻ ሊያወጣ ነበር ንደታ ማርያምን። ከዛ አሁን ከመልሶ በዚች በገባ ዋሻ ጥግ ላይ በዚያ አስቀምጧት ብዙ ዓመታትን ቆየ። ጨለሚት የተባለው እነኛ ጥፋተኞቹ ተንኮለኞቹ አሁንም ባለመመለስ ለማጥፋት እሱን ለማጥፋት ሲፈለግ ይመጣሉ፣ ይቀርባሉ። ሲቀርቡ አያገኙትም። በመጀመሪያ ጊዜ እዚህ ቦታ መቀመጡን አውቀው ተከታትለው ሲመጡ እንግባ ሲሉ እሱን ያገኙት። ጨለሚት ከባለ ራሳቸውን በራሳቸው ይሄ ቦታ ጨለሚት ብለው ራሳቸውን ይሄንን ለማውጣት ቻሉ። ራሳቸውን ስላስጨለመባቸው ማለት ነው። እንደገና ያልሆነ እንኳን ከብት እዚች ቦታ ላይ አይታረድም ነበር። እዚያ ወዲያ አዳራሽ ወስደን ነው። በመጀመሪያ አንድ ሰው እንኳን የሆነ ታማሚ በሬ አምጥቶ ኖሮ እንደ ስለት እንደ ከከያዘውን ይሄን ሁሉ እንደ አንድ የዛፉን ሁሉ በናዳ ጥልጥልጥ አድርጎ ሁለተኛ እዚህ ከብት አይታረድም ከዚህ ከሆኑ ወዲህ ወደዚያ ነው እየተባለ ወዲያ። ስለዚህ ማንም የሚነጋገረው የለም። እዚህ ቦታ ላይ ግን በጣም ነው የአይን ጠበል ግቢ የጆሮ የአይን ያለምንም ምክንያት ብዙ ታሪክ የሰራ ነውና እስከዚህ እንግዲህ እናንተንም ደግሞ ለዚህ በረከት አብቅቶ ሰላሙን በእንገዱን ሰላም አድርጎ ሀገራችን ኢትዮጵያ በጽኑ እንድትተዳደርና እናንተንም በሰላም እንዲያገባችሁ ያድርግልን ቅዱስ ጊዮርጊስ። እሺ ኃይለ ገብርኤል እባላለሁ። አባታችን እንዳሉት የጨለሚት ጊዮርጊስ ታሪካዊ አመጣጡ ከሰሜኑ የሀገራችን ክፍል ነው የተነሳው። በ980 ዓመተ ምህረት አካባቢ የወዲት ጉዲት የምትባል በሀገራችን የምትታወቀው ንግስት በተነሳች ጊዜ ተሰደው የመጡ ታቦቶች 3 ጽላቶች ናቸው። አንዱ የውቅር ሚካኤል፣ ሁለተኛው ጨለሚት ጊዮርጊስ፣ ሶስተኛው ደግሞ ሲያደብር ላይ የምትገኘው ልደታ ማርያም ናቸው። 3ቱን ታቦቶች ይዘው የመጡት መምህር አርጌ ይባላሉ። መምህር አርጌ 3ቱን ታቦቶች ይዘው ከካህናቶቹ ጋር ተሰደው በዚህ አካባቢ የተለያየ ቦታ ላይ በዚህ በሚታዩት አረህ አካባቢ ላይ ዋሻዎች አሉ። የተለያየ ቦታ ላይ ሲቀመጡ ቆይተው ሁሉም በመጨረሻ በየቦታው እንዲቀመጡ ሆኗል። መምህር አርጌ ጨለሚት ጊዮርጊስን ይዘው በዚቹ አካባቢ፣ መምህር ውቅሮ የሚባለው ደግሞ ውቅር ሚካኤልን በታች በኩል፣ አባ ሀሮን የሚባለው ደግሞ ልደታ ማርያምን በዛች በሲያ ደብር ላይ ተክለዋል። ልደታ ማርያም ያው እንደሚታወቀው ታሪካዊ ቤተክርስቲያን ነች። በአፄ ናዖድ ጊዜ የተቀደሰባት አቡነ ተክለ ሃይማኖትን አጽም ያፈለሱ አቡነ ማርቆስ የተቀበሩባት ታሪካዊ ቦታ ነች እና ይሄ ታሪካዊ ጽላት ከ1000 ዓመት በላይ እዚህ ቦታ ላይ ያስቆጥሯል ማለት ነው። እና ጨለሚት የተባለው ቦታው በዛን ጊዜ የወዲት ጉዲት ወታደሮች ጽላቱን የያዙ ሰዎችን እያሳደዱ ካህናቱን በሚያባረሩበት ጊዜ በገደሉ ላይ ሲመጡ ገደሉ ይከለክላቸውና ይቀራሉ። ያ ቦታ አሁን ምን ይባላል? እዛች አፋፉ ላይ የሚታየው ዛፉ ክልክል ስርጥ ይባላል። ከለከላቸው ወታደሮቹ መውረድ ስላልቻሉ ክልክል ስርጥ ይባላል። ያ ታየ የምታየው ዛፎች ያሉበት ቦታ ማለት ነው። እና የዛን ጊዜ መውረድ የቻሉት ወርደው እዚህ ታቦቱ ተሰውሮ በሌላ ጊዜ መጥተው በሚፈልጉበት ሰዓት ጽላቱን ማግኘት አልቻሉ። ይመጣሉ፣ አይናቸውን ይጨልማቸዋል፣ ይከልላቸዋል፣ ይጋርዳቸዋል። ይሄ ጨለሚት ነው፣ በቃ ጨለመብን እኮ አይናችንን አጨለመው ብለው ጨለሚት ጊዮርጊስ የሚለው ስያሜ ከዛ በኋላ ተሰየመ። ሌላው ባጭሩ የዚህ በገዳም አመሰራረትና አመጣጡ ጥንት ብዙ አባቶች አሁንም በዚህ በጫካ ውስጥ ብዙ ስጉራን አባቶች የሚገኙበት ጥንት አባቶቻችን ደግሞ ብዙ የጸለዩበት በሊስት ተመዝግቦ የሚገኝ ከነገስታቱ ከነ አፄ ናዖድ ዘመን ጀምሮ አፄ ናዖድ ሱባኤ ይገባበት የነበረ እዚህ ቦታ ላይ ማለት ነው እና በልደታ ሲያደብር ደግሞ 318 ሊቃውንቶች ይቀመጡባት የነበረች ደብር እና አፄ ናዖድ እየመጡ እዚህ ሱባኤ ይዙበት የነበረ ታላቅ ደብርና ታላቅ ገዳም ነበረ።
ይህንን ቪዲዮ ሼር፣ ላይክ በማድረግ የአደራ ሚዲያ 07 የዩቲዩብ ቻናላችንንም ያልተቀላቀላችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንድትቀላቀሉ በፍቅር እንጋብዛለን። መልካም ቆይታ። የሰማዕቱ የቅዱስ ጊዮርጊስ ወዳጆች ያው የእግዚአብሔርን ድንቅ ስራ የምናይበት የጨለሚት ቅዱስ ጊዮርጊስ ቅዱስ ስፍራ ይህንን ይመስላል። ይህ ስፍራ ይህ ዋሻ እንዴት ተሰራ የሚለውን ደግሞ ሰማዕቱ ቅዱስ ጊዮርጊስ ወዳጁን አምጥቶ ከካንሰር በሽታ እንዴት አድኖ ቤቱን እንዲሰራ እንዴት እንዳደረገ ደግሞ አሁን ከወንድማችን የምንሰማ ይሆናል። ተከታተሉ። ከጊዜ ብዛት ቅርጹን እየቀየረ ቦታዎች እየጠፉ በናዳም መናኞችም ሲሰደዱ ብዙ ዘመን ዝግ ሆኖ ቆይቶ በኋላ በቅርብ ጊዜ እኔ በአጋጣሚ ወደ ጸበል እዚህ አርሴማ ገዳም በመጣሁበት በሱባኤ ተቀምጬ ባለሁበት ወደዚህ ቦታ ተመርቼ መጥቼ ከአባቶቼ ጋር ተገናኝቼ ይህን ቤተክርስቲያን ለመገንባት በቅተናል። ቤተክርስቲያኑን የገነባው አንድ ግለሰብ ነው። እኛ በጉልበት ብናስተባብርም በገንዘቡ ግን የሰራው አንድ ግለሰብ ነው። ወልደ ሚካኤል ይባላል። ያለም ስሙ አቶ ተከስተ ይባላል። የትግራይ ሀገር ተወላጅ ነው። በዚህ ቦታ ላይ በራእይ ተነግሮት በመልእክት መጥቶለት ከአርሴማ ዋሻ ቦታው ላይ መጥቶ እምነት ተቀብቶ ከደም ካንሰር ተፈውሶ ቦታውን የሰራው አንድ ግለሰብ ነው። ምናልባት እዚህ ጋር ማየት ትችላላችሁ። የተቀመጠለት ቅርስ አለ። የተሰራው ደግሞ ቤተክርስቲያኑ ታኅሳስ 23 ቀን መሰረት ድንጋይ ጥለን ሚያዝያ 23 ቀን ነው ይህን የምታዩትን ቤተክርስቲያን ጨርሰን ያስመረቅ ነው። በዚህ ውስጥ የፋሲካ የሕማማት ሰሞን አልተሰራም። የጥምቀት ሰሞን፣ የገና ሰሞን፣ አንዳንድ በዓላትን አልሰራንም። ትክክለኛ የሥራ ቀን የተሰራው 66 ቀን ብቻ ነው። በ66 ቀን ውስጥ ተሰርቶ የተጠናቀቀ መቅደስ ነው የምታዩት። ከዛ በኋላ ምናልባት የጨመርነው ይሄ ከኋላ የምታዩት የመሬት ንጣፍና ይሄ ከዚህ በኩል አጥራጥረን ይሄ ለሱባኤ እያመቻቸ ነው ያለ ነው። ይሄ እና ወዲያ በኩል ቤተልሔም ነው ያለው። ተነስቶ ነው ስንት ፈንቅለው መንገዷ ፈልስ ጥግ ነው የምትሄዱ። እዚህ ጋር ኩሽና ነበረችን። እኛም የሚታየው እዚህ ጋር ነው። የኛም የነበረችው እዚህ ጋር ነበር። በኋላ የቤተክርስቲያኑ ሲያልቅ ምን አደረግነው? እንትን አረግ ያኛው ወደዛ ውስጥ እኔ ወደዛችኛው ቤት ውስጥ ገባ። ወደዛ ስገባ ይሄንን መድፈን ያዝን። ስደፍን ይፈልቃል ጸበሉ። ስደፍን ይፈልቃል። በኋላ የማጸበል ነው ይወንስ ወልደ ነጎድጓድ በኋላ ይሄ ነገር ወይ ጸበል እንዳይሆን ማለት በዛን ደግሞ በሰው በሁለት ቀን 3 ቀን በተደጋጋሚ የሆነ ሽማግሌ ጢማም መጥቶ ለምንድን ነው የምትደፍነኝ ምናምን ይለኝ። ምንድን ነው 2 ቀን ተደጋጋሚ ነገር። በኋላ አንድ አባት አሉ መምሪያ ለስላሴ የሚባሉ መምሪያ ለስላሴ እንደዚህ አይነት ልማየው ይሄ ደግሞ እንደዚህ አለ። ምንድን ነው እንዴ ይሄ? ምናልባት ዮሐንስ ወልደ ነጎድጓድ ጢማሙ እሱ ሊሆን ይችላል። ቀኑ ምን ነበር የዛን ቀን ስንደፍን የነበረው? አንተ ነው አልጠይቁሽ ተሾመ ማን ነው ብቻ እዚህ የነበሩ ልጆች ቀኑ ምን ነበር የዛን? እንዴ በአራት እኮ ነው። በአራት ታዲያ የሚውለው ማለት ነው ዮሐንስ ወልደ ነጎድጓድ። ይሄ ጸበል ማይሳቸው ሆነ አለበት። በሉ ጸሎት እና ያስተባለ ጸሎት ተይዞ ባልኩ አባት አባይ ስላሴ ይባላሉ። በሳቸው ተባረከ። አሁን ይሄ ሆድ ውስጥ ያለ በጣም ቤት ላትል ምናምን ላለበት ሰው በጣም የሚጠጣ ጸበል ነው። በጣም ፍቱን ጸበል ነው። ብዙ ሰዎች የተፈወሱበት፣ ብዙ ሰዎች የዳኑበት ጸበል ነው። አባታችን እዚህ እርሶ ብዙ ጊዜ ቆይተዋል አይደል? በስፍራው 5 ዓመት የሞልቻለሁ። 5 ዓመት ሆኖት ቤተክርስቲያኑ የተሰራው አንድ ወንድማችንን ከካንሰር ፈውሶስ ነው። አዎ እንትና ይባላል አቶ ተከስተ ይባላል። አዎ እነሱም ያው አሁንም የሚያስቀድሱትም ኪዳኑም በእነሱ ነው። ቢያንሳውም የሚሰራው በእነሱ ነው አይደል? ለጊዮርጊስ ማንም የለው። የሰው ሀገር ሰው ነው ያለው። ሀገር ምንም የሚረዳው ነገር የለም። የሰው ሀገር ሰው ሁሉ ነገር የማዝከሪያውንም ማሳደፊያውንም
ሁሉንም ጧፉንም ዘቢቡንም እየላሁ ይውናና በሰው ሀገር በዳኑት ስራ ነው የሚሰራው። በድንጋይ ተከቦት ይኖር የሁሉ የተደረገው የዳነ ሰው ነው። እና ይሄን ነው የማጣው ነገር የለም። እኔም ብዙም አላቂያው እንዲሁ ገማ ገበሬ ነኝ። ይባኛል የአይን ደግሞ ብዙዎች እንደበራላቸውና የአይን ጸበል እንዳለም ነው የሚነገረው። አዎ እሱ ቢቀዱ ታያልቅ ወይ ሞልቶ አይፈስ እዚያው ጥላቱ ጎን ነው ያለው እና ይቀዳልም ሙሉ ሞልቶ የማይፈስ ብንቀዳው የማያልቅ ይኸው እሱ በበረከት ይዞት ያው ጥላቱ ጎን ይኖራል ጠበሉ ማለት ነው። እና ያውና እነ ሰማኝ የሚባሉ ልጆች ስንት ሀገር ደግሞ ገንዘቡ ሲጨርስ ወደዚህ ተመጥቶ ድኖ አዝሎ አንጥቶ በራሱ ጊዜ እየሄደ አብረው እየመጡ እየወጡ ነው። አሁን ተሰልጁ ጋር መነጥሩንም ጣለ ምኑንም ጣለ በራሱ ጊዜ እድሜ ለጊዮርጊስ እያለ እየመጡ ምስጋና እያደረጉ ዘር ማዘሩ መጥቶ ምስጋና አድርጉ ሄዷል። አማቶቹም አክስቶቹም ሁሉም ሰማኝ ይባላል። እና ይሄን ሁሉ አድርጎልናል። ታቦቱ የጎደለብን ነገር የለም፣ አሟልቶልናል። እየተራዳዳን ነው። ለረጃችን አምላክ አሁንም ምስጋና ይግባው። አሜን አሜን። ይሄ ትልቅ ነገር ነው ለኛ ለማናውቀው በጣም ብዙ ሰው በአይን ህመም ስለሚኖር ይሄ ሲሰማ እየመጣ እውነት ያገኛል ማለት ነው። ልክ ነው ልጅ ልክ ነው። ይኸው ስንቱ እየመጣ ነው። አሁን በሁለት ቀን እየተመሰገነ ነው። ወዲያው ነው የሚያላቀቀው። እሱ ምን አንዴ በከክን ሰጥቶ ጥፍር አይነሳም ነው። በሽታንም ሰጥቶ መዳኛም ያላሳጣን። አሜን። እና እንደዚያ ነው ጠጆች የሰማዕቱ የቅዱስ ጊዮርጊስ ወዳጆች አባታችንን እንደሰማችኋቸው ነው። በጣም ብዙ ሰዎች ከአይንም ከተለያየ በሽታም እየተፈወሱ ያሉበት ከእናታችን ከጁሩ ቅድስት አርሴማ ቢያንስ የ30 ደቂቃ መንገድ መጠን የምናገኘው ጨለሚት ዋሻ ቅዱስ ጊዮርጊስ የተሰኘው የሰማዕቱ የቅዱስ ጊዮርጊስ የሰላም ደጅ ነው። ሁላችሁም እየመጣችሁ ጁሩ ቅድስት አርሴማም ስትመጡ ደጁን እየተሳለማችሁ ከበረከት ከረድኤት እየተሳተፋችሁ ሄዱ። በአምላከ ቅዱስ ጊዮርጊስ ስም ማሳሰብ እንወዳለን።